ሰላም ጤና ይስጥልኝ። እንዴት ወደዳችሁ የቴኔስቲው ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይብዛ፣ ሰላማችሁ ይድረሰኝ። ወያላችሁበት ክርስቶስ ሰላም ብዝት ይበልልኝ። ኢትዮጵያና ግብጽ የኳስ ውድድር ላይ ነን ማለት ነው። ኢትዮጵያዎች ነን። በጸሎት አስቧት እንግዲህ ሀገራችንን የኢትዮጵያን መጠሪያችንን ከስደት በቃችሁ ብሎን ማረፊያችንን እናት ሀገር ማለት መኩሪያ መጠሪያ። ምክንያቱም ማንም የትም እንሁን የትም ውጭ ሀገር የተባለ ከኢትዮጵያ ውጭ ያለን ማንኛችንም ሰዎች ማለት ነው የምንጠራው በኢትዮጵያዊነታችን ነውና እምዬ ሀገሬ ኢትዮጵያ ሰላሟን ይመልስልን። ሁለተኛ ነገር ደግሞ መቼም ቢሆን ዝቅታዋን ወይም ደግሞ ሽንፈቷን አንፈልግም። ሁላችንም ቢሆን አሸንፋ የዛሬ ዓመት ታስታውሳቸው ኢትዮጵያ ነበር። የዛሬ 2 ዓመት እኔ እንጃ ዓመቱ በጣም ስለሚፈጥን እረስቸዋለሁ እንጂ ካስታወሳችሁት ማለት ነው ግብጾች በር እየገነጠሉ የተሸከሙበትን ፓርት መቼም አትረሱትም። በቲክቶክ ብዙ ጊዜ እየተመላለሰ ነበርና የእውነት በጣም ነው የሚያሰቁት በጣም እና 2-0። በነገራችን ላይ እኔ ኳስ ደጋፊ አይደለሁም። ኳስን አልደገፍኩም ስላችሁ እኔ ኳስ አልከታተለም። ግን ሀገር ከሆነ ለሀገር የሀገር ኳስ እውነት ልብ ምክንያቱም እኛ ስንሸነፍ ማየት ያማል። ሀገሬ እንዲሸነፍ አልፈልግም። በቻልኩት መጠን ፈጣሪ ይርዳቸው፣ በጸሎት እረዳለሁ ማለት ነው። ማለት ጸሎት ነው የማደርገው እና ድል ሀገራችን ነው እና ታሸንፋለች ብዬ አስባለሁ። ደግሞ እግዚአብሔር አለ። እሺ አትጨነቁ። እኔ እውነት ጭንቅ ነው የሚለኝ የምር እኔ በጣም ነው የጨነቀኝ። የዛሬ ዓመት እንደዚህ ወይ በስመ አብ ወደ ስንት መሰላችሁ? 90 ደቂቃ ነበር የዛሬ ዓመት ይሁን የዛሬ 2 ዓመት እውነት አይዶን ነው ረስቼዋለሁ። ደግሞ መንደራችን ይሄው እንደምታዩት የኳስ ቡድን አለ። የማደገፍ ነሽ እንዳትሉኝ እኔ ማንም ደጋፊ አይደለሁም እና 2-0 እየመሩ ነው። እንግዲህ በ60 ደቂቃ ላይ ደርሰዋል። እውነት ድል ሀገራችን። የአንድ ደቂቃ ልዩነት ራሱ ለውጥ አለውና እንደባለፈው አሁን ለ90 ደቂቃ ከሆነ ገና 30 ደቂቃ ይቀራቸዋል ማለት ነው። 29 ደቂቃ 29 ከ30 ሰከንድ ይቀራቸዋል ማለት ነው። እግዚአብሔር እርዳን፣ እግዚአብሔር ይሆናል ማለት ነው እና ያሸንፍ። እውነት አሸንፋ ሀገሬ ስትጠራ ማየት እንዴት ደስ እንደሚለኝና ሁላችንም ቢሆን ይሄን ደስታ እንፈልገዋለን እና ሀገራችንን ሁሌም ከፍ ትበል። እውነት ከፍ ትበል። ባንዲራዋ ሲውለበለብ ራሱ እኮ ሰላም ነው የሚሰጠው። እውነት እኔ ብዙ ባንዲራ የተደረደረበት እና የኢትዮጵያ ባንዲራ እዛ መሀል ውስጥ ቢኖር ማለት ነው የሀገሬን ሳይ ነው ልቤ ትርክክ የሚለው። እግዚአብሔርን ነው የምላቸው። ምክንያቱም በቃ ሀገር ነው ብዙ ደም የተከፈለበት አጥንት የተከሰከሰበት። ኢትዮጵያዊነት ከባድ ነገር ነው እውነት። ኢትዮጵያዊነት እንዲቀላል ዝም ብሎ በቃል የተገኘ አይደለም። በደም በአጥንት ነፍስ የተገበረበት ነው እና ኢትዮጵያዊነት ህይወት ነው እና እኔ እንጃ ሀገሬ ስላችሁ አሁን ሰላሟ ስለደፈረሰ ሰላሟ ስለጠፋ ብጥብጥ ስላለ ብቻ ሀገራችንን እንጠራ አንችልም። ሀገራችንን ብጥብጥ እንዲያስነሳ የተደረገው ሰው ነው፣ ህዝብ ነው እና ደግሞ ራስ ወዳድነት ነው፣ መንግስት ነው እንጂ ሀገራችን ኢትዮጵያ የተባረከች ሀገር፣ የተቀደሰች እመቤታችን ቅድስት ድንግል ማርያም ያረፈችባት የቀደሰቻት አስራት በኩራት አድርጎ የሰጣት ልጇ የተቀደሰች ሀገር ናት። ብዙ ቅዱሳን ያረፉባት አጽማቸው የተቀበረበት የብዙ ቅዱሳን ጸሎት የተደረገበት እና ኢትዮጵያ ብዙ ነገር ከማንኛውም በዓለም ውስጥ ከምትገኝ ሀገር ከዓለማት ሁሉ ኢትዮጵያ ልዩ ናት። እግዚአብሔርን እምላችሁ የተለየች ናት፣ ቅዱስ ናት፣ በረከት ሀገር ናት። አፈሯ ራሱ የተባረከ አፈር ነውና ሀገራችንን ፈጣሪ ሰላም ያደርግልን። እውነት እስካሁንም በእርግጥ የቆምነው እኮ በቅዱሳን ጸሎት በቃል ኪዳናቸው ነው እና ያልጠፋችሁ እስካሁን ሀገራችን ማለት ነው እንደ ተሰራባት ኃጢአት እንደተሰራባት በደል ማለት ነው እስካሁን ትጠፋ ነበረ እና እግዚአብሔር ይመስገን እንኳንም አልጠፋች እና በስመ ስላሴ እንኳንም የቅዱሳን ጸሎት ጠበቀልን ሀገራችንን። እግዚአብሔር ይጠብቅልን። አሁንም ከፍ ትበልልን ሀገራችን፣ ከፍ ትበል። በቃ ከፍ ብላ ስትውለበለብ ማየት ደስ ይለኛል እውነት። እንጃ የባንዲራ ጥቅም ስንማር አረንጓዴ ቢጫ ቀይ ባንዲራችን ብለን እንዘምራለን።
ግን እንደዚህ ሁሉም ነገር ለካ ትርጉም እንዳለው የሚገባን ስንሰደድ ስንርቅ ነው። እና እኔ ከሀገር የተወጣሁ ወዲህ ነው የሀገርን ትርጉም ያወቅኩት ማለት ነው። እና ሀገር መኖሪያ ብቻ አይደለም ሀገራችን ሰላም ሳይሆን ሲቀር ማለት ነው። እውነት የምሬን ነው የምላቸው። እኛ አሁን በስደት ያለን ሰዎች ከዛሬ 5 ዓመት ሀገራችን በነገራችን ላይ 5 ዓመት ያህል ብዙ ነገር እያስተናገደች ነው በሁሉም ክልል ማለት ነው። እና ሀገራችን እንደዚህ ጦርነት ምናምን ባለ ሰዓት ማለት ነው የምር የምሰራውን አላውቀው፣ የምበላውን አላውቀው፣ የምጠጣው ብታምኑም ባታምኑም ማለት ነው። እና በቃ ይሆን የሚታሰበው አሁን በዛን አገር ሲኖር ነው። አገር ሰላም ሲሆን እኛ ሰላም እንሆናለን። ሀገራችን አሁን ደህና ቢሆን ድንገት ይሄ የምንኖርበት ሀገር በቃ ይከብደን፣ በቃ ደከመን ብለን አገር ልንገባ ብንል ሀገራችን ሰላም ካልሆነ የምር አንገባ እና ከምንም በላይ የሀገር ሰላም መሆን ነው የሚያስፈልገው። እውነት እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ሁላችንም ጸሎት ማድረግ ነው ሰላም እንዲሆን ሀገራችን የተሻለ ደረጃ እንድትደርስ ማለት ነው። በቃ ይሄ ብጥብጡ፣ ሰላም ማጣቱ፣ የሰው መገደሉ፣ ደም መፍሰሱ ቆሙ እግዚአብሔር በቃችሁ ብሎ እንደው የተሻለ መንግስት መጥቶልን ሀገራችን ገብተን የልባችንን የሀሳባችንን አሟልቶልን እግዚአብሔር ሀገራችን ገብተን ደግሞ ደስተኛ ህይወት እንድንኖር እግዚአብሔር ይርዳን። ቤተሰቦቻችንን ሰላም ያደርግልን፣ በሰላም ያገናኘን። በውጭ ያለን በተለይ የቤተሰብ ናፍቆት፣ የሀገር ሰላም ማጣት ሁሉም ተደራርቦ የምር ለማንኛው ይታሰባል ስላችሁ ቤተሰብ ሀገር ሰላም ሲሆን ነው ቤተሰብም ሰላም የሚሆነው እና ከምንም በላይ ግን የሀገር ሰላም ይበልጣል። እግዚአብሔር አምላክ ሀገራችንን ሰላሟን ይመልስልን፣ የድሮዋን ኢትዮጵያ ያንጣልን። ያች ማንኛውም ብሔር ብሔረሰብ ተቻችሎ የሚኖርባት ተጋብቶ ተዋልዶ የሚኖሩባት ምርጧን ኢትዮጵያ ይመልስልን እግዚአብሔር። ሁለተኛ ነገር ደግሞ ዛሬ ተሸናፊ እንዳንሆን ጸልዩ፣ እውነት ጸልዩ፣ አሸናፊ እንድንሆን ጸልዩ። ደግሞ እኮ ሳኡዲን የሚወዳደሩት እንሂድ እንዲ ሳኡዲዎች የት ናቸው? ሳኡዲ አረቢያን የሚወዳደሩት እየተባለ ነበርና ጅዳ ሳኡዲ አረቢያ ማለት ነው። እና እንሂድ ወይ? አሁን ግን ያው 12 ሰዓት ከስንት መሰላችሁ የተጀመረው? 12 ሰዓት ሲል ነው የተጀመረው። አሁን 65 ደቂቃ ሄደዋል ማለት ነው። 65 ደቂቃ እንትን 5 ደቂቃ ነው ስንት ደቂቃ ብሬክ ወስደዋል ማለት ነው፣ እረፍት። ለዛ ነው ሰዓቱ አሁን 1 ሰዓት ከ28 ሆኗል ማለት ነው። ለዛ ነው ብሬክ ስለወሰዱ የ5 ደቂቃ ብሬክ ማለት ነው። እና 5 ደቂቃ ነው 15 ደቂቃ አላቅም አይዶን ነው። ኧረ ተውኝ። እኔ ኳስ ውስጥ ምን አገባሽ እርሻ ነው ውሻ ምን አገባት እርሻ ነው የሚባል ተረት አለ። ግን ሀገር የሆነው ቆርቆሮኝ ማለት ነው። የሚገርመው ደግሞ የዛሬ ዓመት ነው የተረሳሁት በእውነት ብቻ ታስታውሰኛለች። መዝጊያውን እየተሸከሙ የጣሉበት ፓርት መቼም አይረሳም። እግዚአብሔር መዝጊያውን ቅል እያረጉ ወይኔ እናቴ እና እግዚአብሔር አምላክ አሸናፊ ያድርገን። እውነት የሀገራችንን ደስታ የምትፈልጉ ማንኛቸው ሰው ጸሎት አድርጉ። ደግሞ ቪዲዮውን ላይክ እያደረጋችሁ ኮምቱም እንዴ። ሰላም ለሀገራችን፣ ፍቅር ለህዝባችን፣ ጤና ለህዝባችን እያልን ሀገራችንን ሰላም እንዲያደርግልን በቻልነው አቅም መጸለይ። ጸሎት ደግሞ ጥሩ ነው። ለሀገራችን ጸሎት ማድረግ ለህዝባችን እና እንደምናሸንፍ ደግሞ ባለሙሉ ተስፋ ነኝ። ደግሞ መሸነፍም አለ፣ ግን እንዳይሸነፉ እግዚአብሔር እርዳቸው። ካልሆነ ደግሞ ከተሸነፉ ምንም ማድረግ አይቻልም ማለት ነው። ውድድር የሰው የሚወዳደረው አንድ አሸናፊ አንድ ተሸናፊ ለመኖር ነው እና የሚሰማን ነገር የለም። የሀገራችንን ክብር ምንም አይቀንስም። ሀገራችን በራሷ የተከበረች ናት እና ዞሮ እናሸንፋለን እንዳፈሩ። አሁን ስንት ደቂቃ መሰላችሁ? 67 ደቂቃ ነው። 0-2 ነው። እንግዲህ 0-2 ብሎ የተጻፈው ግብጽ ነች ኢትዮጵያ ነች 0 ያስገባችሁ። ኢትዮጵያዎች መሰለኝ 2 ያስገቡት መሰለኝ ነው ደግሞ እኔ እንግዲህ
ግብጽ ጎን ነው። በግብጽ ፊት ለፊት ኢትዮጵያ 0 ግብጽ 2 ይላል። ግብጾች 2 አስገብተው ኢትዮጵያ ላይ ማለት ነው። እንዴት ይሆናል? አረ ኢትዮጵያዎች ግፉ። ይሄ ደግሞ የምሰራበት ስራ ቦታ ነው። እናንተ ቪዲዮ ማለት ነው። አረንጓዴ ቢጫ ቀዩ ባንዲራዬ የምር በጣም ኢትዮጵያዎች ማለት ነው። እኔ በሌላ በላይ እየተከታተሉ ነበር። ማርያም በጣም ተጨንቀዋል። ምን የሚል ኮሜንት እንዳዩ ልንገራችሁማ። እውነት እሺ ምን እንርዳቸው? አንድ እንኳን እንዲያስቆጥሩ የምር ያማል በጣም እግዚአብሔርን የሀገርን ብቻ ከባድ ነው። ግድቡ ይለቀቅ። ወይኔ እናቴ ግድቡ ይለቀቅ። የሚልቀቅ ይልቀቅብሽ ተብላ ቁጭ ወይ በነገራችን የግብጾች ናቸው መሰለኝ ያስገቡት። አይ ዘንድሮ በቃ ተዋረድን ማለት ነው። ለማንኛውም አይዞህ አሸናፊና ተሸናፊነት። በነገራችን ላይ የኋላ እንጀራ ይስጥክ ይባላል። እንትን ሰው እንኳን ሲመረቅ ማለት ነው መጀመሪያህን ሳይሆን መጨረሻህን ያሳምረው ይባላል። አሁን ስንት ደቂቃ አለ? 7 ደቂቃ ሆኗል። 20 ደቂቃ ይቀራል። በዚህ በ20 ደቂቃ ውስጥ ታሪክ ይቀየራል። እናሸንፋለን። እሺ ምንም ተስፋ እንዳትቆርጡ የኛዎቹ ማለት ነው ውዶቼ። በቃ እዚህ ድረስ ተመጣችሁ ላይክ ማድረጋችሁን አትርሱ። ኮሜንት ማድረጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እኔም አንድ እህታችሁ ነኝና ልታበረታቱኝ ስል በትህትና እጠይቃለሁ። ሰላማችሁ ይብዛ፣ ሰላማችሁ ይድረስ በያላችሁበት። የክርስቶስ ሰላም ብዝት ይበለልን። እንግዲህ ያው እንደምናሸንፍ እርግጠኛ ነን። ተከታተሉ በየቪዲዮ ኤፍቲቪውም አሸናፊ ከሆኑ ኮሜንት ላይ መመልስ ይሆናል ማን እንዳሸነፈ ማለት ነው። ለማንኛውም መጨረሻው ገና 20 ደቂቃ ስለሚቀር ተስፋ አትቁረጡ፣ በጸሎት አስቡልን። ሀገራችን እንደምታሸንፍ ተስፋ እናደርጋለን። ላትሸነፍም ደግሞ ተስፋ መቁረጥ የለም። ሰው ልጅ በብዙ ነገር ተስፋ መቁረጥ የለበትም። ሰላማችሁ ብዝዝት ይበልልኝ። እንግዲህ ያው ዩቲዩብን ደግሞ ሰብስክራይብ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ብታዩት ደስ ይለኛል። አመሰግናለሁ። ሰላማችሁ ብዝዝት ይበልልኝ። በያላችሁበት የክርስቶስ ሰላም ይብዛልኝ። ውድ እህትና ወንድሞቼ መልካም ስራ፣ መልካም ጊዜ፣ መልካም ቆይታ እያለው በዚሁ እሰናበታችኋለሁ። በሌላ ቪዲዮ እስክንገናኝ ቸር ያቆየን፣ ደስታውን ደግሞ ያሰማን። እግዚአብሔር አምላክ ያው እንድንሸነፍ አያድርገን፣ ይርዳን፣ እውነት ይርዳን፣ እመቤቴ ትርዳን፣ ሀገራችንን አሸናፊ ያርግልን ፈጣሪ ማለት ነው። ደግሞ ካልተሸነፍንም ለበጎ ነው፣ ነገሮች ሁሉ ለበጎ ናቸው። መሸነፍም ማሸነፍም ያለ ነው። ብንሸነፍ ደስ አይለንም፣ ብናሸነፍ ግን ይበልጥ ነው ደስ ይለናል። እንግዲህ የሚበጀውን የሚጠቅመንን እግዚአብሔር ያውቃል። ለሁሉም ነገር እንግዲህ እግዚአብሔር ይወቀው። አሸናፊውንም መድኃኒዓለም ያውቃል። ሀገራችን ኢትዮጵያ ሰላም ያደርግልን፣ ህዝቦቿን ይጠብቅልን። ተጫዋቾቹም እንግዲህ ደስታቸው እጥፍ እንዲሆንላቸው ቢያሸንፉ ምኞቴ ነው። የእውነት ተማምነው በቃ የሆነ ብቻ ተስፋ እንዳይቆርጡብን ያደርግልን። በርቱልኝ ውዶቼ፣ ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። ባይ ባይ።